ይህ አዋዜ ልዩ ሰበር ነው። አሁን የደረሰን ዜና አድማጮች፣ አዋዜ ልዩን ሰብስክራይብ ያድርጉ። አዳዲስ አስገራሚ አዝናኝና አስተማሪ የሆኑ ዓለም አቀፋዊ ዜናዎችና ትንታኔዎችን በጥራትና በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። የደወል ምልክቱን ካልተጫኑ አይደርሳችሁም። አዋዜ ታማኝነቱ ለወሬ ነው። በቱርክ የኔቶ ስብሰባ ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ የኢራን አገዛዝ መሪዎችን ካይሲዎች ሲሉ ገለጿቸው። አስተዳደራቸውንም ቀውስ፣ እብደት ሲሉ ጠሩት። ኢራን የኒውክሌር መሳሪያ እንድትሠራ ወይም እንድትይዝ ከቶም ሊፈቀድላት አይችልም ሲሉም ዛቱ። እነዚህ ያሉ ትራምፕ የኢራን መሪዎችን እነዚህ ከይሲና የታመሙ ሰዎች ናቸው፣ ነቀርሳ ናቸው። ማድረግ ያለብን ማወቅ አለባችሁ፣ ስር ሳይሰዱ በፊት ነቅሎ መጣል ነው ብለዋል። ፕሬዚደንቱ ከዚህ ጋር አያይዘው ባልተጠበቀ ሁኔታ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካና በኢራን መካከል የነበረው ተኩስ አቁም አክትሟል ብለዋል። በአንካራ የኔቶ ስብሰባ መሃል ለጋዜጠኞች በሰጡት መግለጫ ይሄ ማለት ድርድሩ እዚህ ላይ ያበቃ ማለት ነውን? የድርድር ቡድኖችስ? በማለት ጋዜጠኞች ላቀረቡላቸው ጥያቄ ሲመልሱ ትራምፕ ተደራዳሪዎቼ ከኢራን ጋር ማውራት ይችላሉ፣ እኔ እንደሚመስለኝ ግን ከንቱ ጊዜ ማጥፋት ብቻ ነው። እውነቱን ለመናገር ከእነሱ ጋር ጊዜን ማጥፋት አልፈልግም ብለዋል። ድንቆቹ ተደራዳሪዎቼ ከፈለጉ ማውራቱን መቀጠል እንዲችሉ ፈቅዳለሁ፣ ለእኔ ግን አይታየኝም ብለዋል ትራምፕ። ተኩስ አቁሙ አክትመዋል ማለታቸውን ተከትሎም ሲያስገነዝቡ ከነሱ ጋር ከኢራኖች ጋር ምንም ነገር መዋል አልፈልግም፣ ልቃሚ ናቸው። ዚያርስካም በበኩሌ አክትሟል፣ ከእነሱ ጋር መታደም ከንቱ ነው፣ ጊዜ ማጥፋት ብቻ ነው፣ ውሸታሞች ናቸው ዛያር ላየርስ ብለዋል። ይህ አዋዜ ልዩ ሰበር ነው። የአዋዜ የተለያዩ ዘገባዎች እንዲደርሳችሁ ደውሉን መጫን አትርሱም። በቱርክ የኔቶ ስብሰባ ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ የኢራንን አገዛዝ መሪዎች ከይሴዎች ሲሉ ገለጿቸው። በነገራችን ላይ የመንፈሳዊ መሪ አሊ ካሚኒ የቀብር ሥነ ሥርዓት ሳይፈጸም ነው የትናንቱ የፋመ የጋመ የአሜሪካ ማጥቃትና ኢራንም እንደምትለው ተመሳሳይ ማጥቃቷ በባህሬንና በኩዌት ላይ የተካሄደው። በቱርክ ስብሰባ ላይ የሚገኙት ዶናልድ ትራምፕ የኢራኖችን አስተዳደር ቀውስ ወይም እብደት ሲሉ ጠርተውታል። ኢራን የኒውክሌር መሳሪያ እንድትሠራ ወይም እንድትይዝ ሊፈቀድላት አይቻልም ብለዋል። እነዚህ ያሉ ትራምፕ የኢራን መሪዎችን ከይሲና የታመሙ ሰዎች ናቸው፣ ነቀርሳ ናቸው፣ ማድረግ ያለብንን ማወቅ አለብን፣ ስር ሳይሰድ በፊት ነቅሎ መጣል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሜሪካና በኢራን መካከል የነበረውን ተኩስ አቁምም ባልተጠበቀ ሁኔታ አክትሟል ብለዋል። ይህ ማለት ድርድሩ እዚህ ላይ ያበቃ ማለት ነው ወይ? የድርድር ቡድኖችስ? በማለት ጋዜጠኞች ላቀረበላቸው ጥያቄ ሲመልሱ ትራምፕ ተደራዳሪዎቼ ከኢራን ጋር ማውራት ይችላሉ፣ እኔ እንደሚመስለኝ ግን ከንቱ ጊዜ ማጥፋት ነው። እውነቱን ለመናገር ከእነሱ ጋር ጊዜን ማጥፋት አልፈልግም ብለዋል። ድንቆቹ ተደራዳሪዎቼ ከፈለጉ ማውራቱን መቀጠል ይችላሉ ወይም እንዲቀጥሉ ፈቅዳለሁ፣ ለእኔ ግን አይታየኝም ሲሉ አክለዋል። ትራምፕ ተኩስ አቁሙ አክትሟል ማለታቸውን ተከትሎ ሲያስገነዝቡ ከእነሱ ጋር ምንም ነገር መዋል አልፈልግም፣ ልቃሚ ናቸው ዚያርስካም በበኩሌ አክትሟል፣ ከእነሱ ጋር መታደም ከንቱ ጊዜ ማጥፋት ብቻ ነው፣ ውሸታሞች ናቸው ዛያር ላየርስ ብለዋል። ዳንኤል፣ የሚዘገንን ነገር ነው እየሰማን ያለ ነው። እስካሁን ድረስ እንግዲህ በመካከል መቆራቆስ ነበረ። ኢራን የመርከቦችን እንቅስቃሴ እኔ በምፈልገው መንገድ እየተንቀሳቀሰ አይደለም። በኦማን አኳያ ብቻ ነው። በኦማን አኳያ የሚደረግ ትልልፍን አልፈቅድም በሚል በመርከቦች ላይ ተፈጽም በነበረው ጥቃት የተነሳ የአሜሪካ ማዕከላዊ እዝ የመከላከያ ጥቃት እያለ ሌሊት ቁርቋሶ ያደርግ ነበረ። ይህንንም ተከትሎ ኢራን እነ ኩዌትና ባህሬን ላይ ተተኩስ ነበረ። በመካከሉ ይህንን የሚያቆም ታላቅ የመግባቢያ ወይም የውይይት እድል ተፈጥሯል በሚል ዶናልድ ትራምፕ አስታውቀው ወደ ኳታር መሄዳቸውን እናውቃለን። ኳታር ከሄዱም በኋላ
ኢራን ከአሜሪካኖች ጋር ላወራ አይደለም የሚለው ለራሴ ጉዳይ ነው ብላለች። ስትመለስም አሁንም በዚህ በሰርጡ የሚደረገው ትልልፍ እኔ ባልኩት ጣብቅ ብቻ ነው የሚደረገው፣ ከዚህ ውጭ የሚሆን ነገር የለም በማለት መግለጫ መስጠቷን በወቅቱ መግለጻችን ይታወሳል። እውነቱን ለመናገር ይህ ትልቅ ነገር እንደተደረገ አድርገው በመናገር ላይ ያሉት ዶናልድ ትራምፕ ብቻ እንደነበሩ ማመን ያስፈልጋል። በመጨረሻም ወደዚህ ወደ ኔቶ ስብሰባ ከመምጣታቸው 2 ቀን በፊት ሁሉን ነገር ትተው ወደ ጦርነቱ ሊመለሱና የጀመሩትን ሊጨርሱ እንደሚችሉ ማስጠንቀቂያ ሰጡ። ሰፋ ያለ ማስጠንቀቂያ ነበረ። የኢራንን በመላ ሀገሪቱ የሚገኙ ድልድዮችን ለማጥፋት 1 ሰዓት እንኳ አይፈጅም አሉ። የኃይል የኤነርጂ ፕላንትስ የኤነርጂ ተቋሞቻቸውንም እንደዚሁ ማነኮር እንችላለን አሉ። አልፎ ተርፎ የሀገሪቱን አጠቃላይ የኤሌክትሪክ ምንጭ የኤሌክትሪክ አገልግሎት ማሰራጫ ማከፋፈያ ገለመሌ በአንድ ከሰዓት ሙሉ በሙሉ ማጥፋት እንችላለን። እነዚህ ሰዎች ድርድሩን በሰላም ተከትለው ስምምነቱን ለመስጠት የገቡልኝን ቃል የማይጠብቁ ከሆነ ይህንን አደርጋለሁ በማለት ማስጠንቀቂያ ሰጥተው ነበረ። ለመንፈሳዊ መሪያቸው የቀብር ጊዜ ያክል ረፍት ሰጥቻቸዋለሁ በማለት ይናገሩ እንደነበረ እናስታውሳለን። ይህን ተከትሎ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በእንዲህ አይነት ማስጠንቀቂያ ስር የምንቀጥለው ድርድር የለም በማለት መግለጫ ወጥተው ነበረ። ዛሬም ደግሞ የአሜሪካ ጥቃት በነገራችን ላይ ከዚህ በፊት ታደርግ የነበረው የመከላከል ጥቃት ነበር የምትለው፣ የአሁን ግን ኦፈንሲቭ ያለችው የማጥቃት እርምጃ ነው ያለችው። ከተለመዱት የሆርሙዝ የደቡባዊ ኢራን በሆርሙዝ ሰርጥ ዙሪያ ካሉ የወደብ ከተሞች በተጨማሪ ሌሎች ማዕከላዊና ቁልፍ ስፍራዎችም ላይ ድብደባ ማድረጓን ዘገባዎችን እያነበብን ነው። የትናንቱ ድብደባ እጅግ ከባድ ነበረ። የኢራንን የዳርቻ ኢራን ከፍተኛ የሆነ የባህር ዳርቻ ያላት ሀገር ነች። ምናልባት በሺህ ኪሎ ሜትር ሊደርስ የሚችል በእነዚህ ውስጥ ያሉ የቅኝት ጣቢያዎች የራዳር ጣቢያዎችን በብዛት መምታቷን፣ የሚሳይል ክምችት፣ የሰው አልባ ክምችት እንደዚሁም ደግሞ በእስላማዊ ዘቡ የሚጠቀምባቸውን በሰርጡና በሰርጡ አካባቢ የነበሩትን ከ60 በላይ ፈጣን ጀልባዎች ትናንሽ ፈጣን ጀልባዎችን አውድሜያለሁ ብላለች። አሁን እንደምንሰማው ዳንኤል፣ በዚህ ዜና መሰረት የአሜሪካ ጥቃት አልቆመም ማለት ነው። ኢራን በተመሳሳይ ሁኔታ 85 ኢላማዎችን የአሜሪካን ወታደራዊ ኢላማዎች በኩዌትና በባህሬን የሚገኙትን እነሱ ላይ ድብደባ ፈጽሜያለሁ ብላለች፣ በሰው አልባና በሚሳኤል ማለት ነው። ነገር ግን በጣም በሚገርም ሁኔታ አሁን ሰዓቱ ወደ 6 ሰዓት ተቃርቧል። እናንተ ይህን ስናወራ ይሄንን አሁን የተከፈተውን የጋመ ሁኔታ ለማጥፋት የተለመደው የእሳት አደጋ ሰራተኞች እነ ኳታርና የቱርኩ ፕሬዚደንት እየተንቀሳቀሱ አይደለም። የቱርኩ ፕሬዚደንት በኔቶ ስብሰባ ላይ ተይዘዋል። ኳታርም ለዚህ አሁን ለፋም ለጋመ የአሜሪካ ጥቃት ምክንያት የሆኑት የ3 መርከቦች መጠቃት ሰለባ አንዷ ሆናለች። የእሷን የፈሳሽ የተፈጥሮ ጋዝ